ስግረ ማይሚዶ እንደ ቀልድ 38 ዓመታት አለፈ። ዓመታቱ ቢያልፍም ወራትና ቀናቶች ቢነጉዱም የማይረሱ የማይዘነጉ የሚዘከሩ ዓመታትና ወራት ቀናቶችም አሉ። ለቀድሞ የ102ኛ አየር ወለድ ክፍለ ጦር አባላት ደግሞ ከሁሉም በላይ ከግንቦት 9 እስከ ግንቦት 13 1980 ዓ.ም ያሉት ተከታታይ ቀናት በፍጹም የሚረሳ አይደለም። ምክንያት ከተባለ በገዛ መሪዎቹ በተወጠነ ሴራ ተወዳጅ አዛዡን ብርጋዴር ጀነራል ተመስገን ገመቹን ጨምሮ 1517 የአየር ወለድ ጦር አባላት የተሰዉበት ነበርና ነው። የጀግናው 102ኛ አየር ወለድ ክፍለ ጦር አባላት በከረን ግንባር ሃሊመንታል ተብሎ በሚጠራው ስፍራ ከሻዕቢያ ጋር እየተዋጋ ባለበት ወቅት ከሁለተኛው አብዮታዊ ሰራዊት ዋና አዛዥ ለክፍለ ጦር ዋና አዛዥ ለብርጋዴር ጀነራል ተመስገን ገመቹ ያልተጠናና ሊታመን የማይችል ግዳጅ ደርሳቸዋል። እሱም የ102ኛ አየር ወለድ ክፍለ ጦር ከሃሊመንታል በመነሳት ሸኢብ ከተሰባሰበ በኋላ አስፈላጊውን ዝግጅት በማድረግ ወደ ማይሚዶ በመንቀሳቀስ አፋቤትን ከጀርባ መቆጣጠር የሚል ሲሆን ይህን ግዳጅ ለመፈጸም ይረዳ ዘንድ የተሰጠው ወታደራዊ ካርታ ደግሞ በ1971 ዓ.ም የተነሳ ነበር። ከዚህ ሌላ በበላይ የጦሩ መሪዎች የ102ኛ አየር ወለድ ክፍለ ጦርን ስም የማጥፋት ዘመቻም ተጀምሯል። ብርጋዴር ጀነራል ተመስገን ገመቹ ለበላይ አለቆቻቸው ስለ ግዳጁ ሁኔታ አካባቢውን አሳምረው ስለሚያውቁት የዚህ ዘመቻ እቅድ ድጋሚ ቢታይ ይሻላል፣ በግንቦት ወር የፀሐዩ ግለት የእሳት ያህል የሚፋጅ ነው፣ የተሰጠን ካርታ ወቅታዊ አይደለም፣ ጦሩን ከማስጨረስ በስተቀር ውጤት አይመጣም በሚል አሳማኝ ሀሳብ ቢያቀርቡም የተቻላቸውን ያህል ቢከራከሩም ሰሚ ግን አላገኙም። ግዳጁን መፈጸም እንዳለባቸው አለቆቻቸው አጽንዖት ሰጥተው ነግረዋቸዋል። ብርጋዴር ጀነራል ተመስገን ገመቹ ለቅጣት ካልሆነ በፍጹም መሆን ወደማይገባው ማይሚዶ ግንባር ከመንቀሳቀሳቸው በፊት ግንቦት 5 1980 ዓ.ም ከሃሊመንታል ተነስተው ወደ አስመራ በመሄድ ቢሮአቸው ገብተው ከክፍለ ጦሩ ደህንነት ኃላፊ ከነ ሻለቃ ደመላሽ ኃይሌ ጋር ከተነጋገሩ በኋላ የክፍለ ጦሩን አስተዳደር መምሪያ ጸሐፊና ታይፒስት አስጠርተው አንድ ደብዳቤ ታይፕ እንዲያደርግ ረቂቁን ይሰጡታል። ደብዳቤው ባጭሩ እንዲህ የሚል ነበር። ላለፉት 30 ዓመታት ከ1949 ዓ.ም እስካሁን 1980 ዓ.ም ድረስ በተለያዩ የጦር ክፍሎች ውስጥ በመዘዋወር ከመቶ መሪነት በመነሳት ይህንን ጀግና ክፍለ ጦር እስከ መምራት ደርሻለሁ። የተጣለብኝንም ኃላፊነት በብቃት ተወጥቻለሁ ብዬ አምናለሁ። ይህን ጀግና ጦርም መሪ ለመሆን ስመደብም ደስተኛ ሆኜ ነው የተቀበልኩት። በዚህ ክፍል ውስጥ አዛዥ ሆኜ ስሰራ ለየት ያለ ነገርም ተገንዝቤያለሁ። የመሪና ተመሪ ፍጹም መግባባት ያለበት ክፍል ከአየር ወለድ ውጭ አላየሁም። ከአንድ ጀግና ተዋጊ ጀርባ ባልተለመደ መልኩ ስም ማጥፋትና ክስ ከተጀመረ ይህንን ጦር መምራት እየፈለጉ ነገር ግን በሚፈጸመው ነገር ዝም ማለትና ብናገሩም ሁኔታዎችን ማስቀየር ስለማልችል ከክፍሉ አዛዥነት እንድነሳ ጠይቃለሁ የሚል ይዘት ያለው ደብዳቤ ጽፈው ሃሊመንታል ይመለሳሉ። ይህ ደብዳቤ በአድራሻ ለመከላከያና ለምድር ጦር ሲደርስ ዋሰ ደግሞ እንዲያውቀው በግልባጭ ተጠቅሷል። ብርጋዴር ጀነራል ተመስገን ገመቹ ከአስመራ ወደ ሃሊመንታል ከመመለሳቸው በፊት ከሻለቃ ደመላሽ ኃይሌ የክፍለ ጦሩ ደህንነት መምሪያ ኃላፊና ከሌሎች 2 መኮንኖች ጋር ኮሪደሩ ላይ ቆመው ሲነጋገሩ ከዚህ ከማይሚዶ ግንባር 100% ባይባልም በሕይወት እንደማይመለሱ ያውቁት እንደነበር ነግረዋቸዋል። የአየር ወለድ ጦር የተደገሰለትን ባያውቅም አመራሮቹ ግን ወታደር በመሆናቸው ትዕዛዙን ተቀበሉት እንጂ እቅዱ ከወታደራዊ ሳይንስ ውጭ እንደሆነ አውቀዋል። ወታደር አድርግ የተባለውን መፈጸም ግዴታው በመሆኑ ብቻ የማይቀረውን ግዳጅ ለመፈጸም ግንቦት 7 1980 ዓ.ም ከሃሊመንታል በመነሳት አስመራ ከተማ እንቅልፍ ላይ ባለችበት ሰዓት መሀል ለመሀል ሰንጥቆ በማለፍ ያለ እረፍት
እረፍት ተጓጉዞ ግንቦት 8 1980 ዓ.ም ሸኢብ ይገባል። አየር ወለድ ከሸኢብ ተነስቶ በእግር በመጓዝ ማይሚዶን አቋርጦ በአፋበት ጀርባ ገብቶ ድንገተኛ ማጥቃት በመፈጸም አፋበትን እንዲቆጣጠር ከመታዘዙ በፊት ግን ከጠላት ጀርባ በፓራሹት በመዝለል አፋበትን እንዲቆጣጠር በሚል ከደብረ ዘይት ወደ አስመራ ፓራሹት መግባት ጀምሮ ነበር። ያልተጠበቀው የግዳጅ ለውጥ ለምን እንዳስፈለገ የሚያውቁት እቅድ አውጪዎቹ ብቻ ነበሩ። በጣም አሳዛኙ ጉዳይ ለጄኔራል ተመስገን ገመቹ የመጨረሻ የውጊያ ትዕዛዝ ሰጠ የሚባለው ደግሞ አንድ የፕሬዝዳንት መንግስቱ ኃይለማርያም የጦር አማካሪ የነበረ ሩሲያዊው ሜጀር ጄኔራል ፔትሮቭ መሆኑ ነው። ይህ የሩሲያ ጄኔራል ለፕሬዝዳንቱ ጭምር አስቸጋሪ ነበረና በማይታመን መልኩ እውቅ የሆኑ የኢትዮጵያውያን ጄኔራል መኮንኖች ለማስፈራራት የሚሞክር ነበርም ተብሎለታል። ይህ ሩሲያዊ የጦር አማካሪ ጄኔራል ተመስገን ገመቹን በማስፈራራት ጭምር የውጊያ ትዕዛዝ ሲሰጥ፣ በጄኔራል ተመስገን በኩል ግን በድጋሚ ስለ ዘመቻው የበላይ አመራር እንዲያጤኑ ተናግረዋል። በግንቦት ወር የማይሚዶ ሙቀት አደገኛ ነው ይታሰብበት ቢሉም ለሚመሩት ጦር ሲሉ ተማጽኖ አይነት ሀሳብ ቢያቀርቡም ተቀባይነት ሊያገኙ አልቻሉም። ይህም አነሰ በሚል ይመስላል ሩሲያዊው ለስድብ አፉን ከፍቶበት ነበርም ተብሎለታል። መጨረሻ ብርጋዴር ጄኔራል ተመስገን ገመቹ የአቅም ማነስ ስሜት ተሰምቷቸው ወደ የትም አቤት የሚሉበት ባለመኖሩ እየመረራቸውም ቢሆን ግዳጁን መቀበል ግዴታቸው ሆነ። ያውም አስመራ ከሚገኘው ቀሪ ክፍል ጋር ምንም አይነት ግንኙነት እንዲያደርጉ ተከልክለው ማለት ነው። ጦሩ ወደ ሸኢብ እንቅስቃሴ ባደረጉበት ወቅት ከወደ ደጋው ወቅቱን ያልጠበቀ ኃይለኛ ዝናብ በመዝነቡ የተነሳ የሚጓዙበት መንገድ በጎርፍ ይጥለቀለቃል። የ102ኛ አየር ወለድ ክፍለ ጦር ሁለቱም ብርጌዶች በተሽከርካሪ ካሳለፈ በኋላ ነበር ጎርፉ የደረሰው። ከክፍለ ጦራችን ጋር ግዳጅ ይፈጽማል የተባለው የሜካናይዝድ ጦር መድፈኛና ታንከኞች እንዲሁም ቀለብ ጥይትና ነዳጅ የጫኑ የጦር ተሽከርካሪዎች ጎርፉን እየቆረጡ ሲሄዱ መንገዱ ጭቃ ሆነ። አብላጫው መንገድ ወቅቶ ማት ስለሆነ ከኋላ ለሚንቀሳቀሰው የ8ኛ አየር ወለድ ብርጌድና የተወሰነ ክፍለ ጦሩን ቀዳሚ መምሪያ ይዘው እየተንቀሳቀሱ ላሉት ኮሎኔል ካሳዬ ታደሰ ጉዞውን አስቸጋሪ ያደርግባቸዋል። ጦሩ የሚጓዝባቸው ጉልበት የሌላቸው ተሽከርካሪ በመሆናቸው ኮራል ተሽከርካሪዎች እንዲጎትቱ ትዕዛዝ ይሰጣሉ። እሳቸው የነበሩበት ኦራል መኪናም ሌሎች ተሽከርካሪዎችን ሊጎትት ተሰማርቷል። በእግር ለማቋረጥ የተሞከረ ቢሆንም ጭቃውን ሲረግጡት እስከ ጉልበት ድረስ የሚሰምጥ ነበር። ይህ በእንዲህ እንዳለ ብርጋዴር ጄኔራል ተመስገን ገመቹን ያስከፋው የሩሲያ ጄኔራል ፔትሮቭ እና የህወሓት ዋና አዛዥ ሜጀር ጄኔራል ደምሴ ቡልቶ በሄሊኮፕተር እነ ኮሎኔል ካሳዬ ታደሰ ካሉበት ስፍራ ደረቅ ቦታ መርጠው ወርደው ያርፋሉ። ኮሎኔል ካሳዬ ከሁለቱ ጄኔራሎች የጠበቁት ማበረታቻ ነበር። ምክንያቱም ጭቃው ምን ያህል የላቆጠ እስከ ጉልበት ድረስ የሚያሰምጥ ነበርና ነው። ይሁንና በሚገርም ሁኔታ እስካሁን ድረስ እዚህ ምን ትሰራላችሁ ሲባሉ ኮሎኔል ካሳዬ በግርምት ዓይን እያዩ የቴ እስኪ ወታደሩን ተመልከቱ፣ ጉልበቱ ድረስ ጭቃ ነው። እግሩን ለመንቀል በእጁ ወደታች ሲጫን እጁም ይሰምጣል። ችግራችንን በዓይናችሁ እያያችሁ አይደል እንዴ? እዚህም የደረስነው በስንት አሳር ነው በሚል መልስ ሲሰጡ ከሜጀር ጄኔራል ደምሴ ቡልቶ ጋር የመጣው አይደፈር የተባለው ሩሲያዊ ጄኔራል ፔትሮቭ እኛ እኮ በሀገራችን እንዲህ አይነቱን ጭቃ በቀላሉ አስወግደን እንሄዳለን በማለት ሲናገር ከኮሎኔል ካሳዬ የጠበቀው ከአድናቆት ቃል ጋር ሊሆን ይችላል የሚሉት መስሎት መልስ ሲጠብቅ በግርምት ዓይን አተኩረው አይተው ሀገራችሁ በረዶ እንጂ ጭቃ የለም የሚል እውነት የሆነ መልስ ይመልሳሉ። ይህ ማለት በሌላ ገጹ ሲታይ ውሸታም እንደማለት መሆኑ ነው። የኮሎኔል ካሳዬ መልስ የሩሲያዊውን ጄኔራል ክብር የመንካት ያህል የቆጠሩት እንግዶች ሁሉም አኩርፈው ሌላ ቃል ሳይናገሩ በመጡበት ሲመለሱ ኮሎኔል ካሳዬ በበኩላቸው ሃይ ደግሞ ፔትሮቭ ስለ ጭቃ ለኔ ያስረዳኝ እንዴ በማለት ይናገራሉ። የ102ኛ አየር ወለድ ክፍለ ጦር ከ6ኛ አየር ወለድ ብርጌዶች የክፍለ ጦሩ ቀዳሚ መምሪያና ሌሎች 3ቱም ብርጌዶች በመያዝ የተወሰኑ መኮንኖች
ሻምበል ይፍሩ ኢረና ከድርጅት ሻምበል ጣሆ ሐሽም እና ሌሎች መኮንኖችና ባለሌላ ማረግተኞችን ሸይብ ላይ በማስቀረት ጉዞ ወደ ማይሚዶ ጀመረ። ለጦሩ የያዘውን ውሃ ያለ ትዕዛዝ መቅመስ እንኳ ክልክል መሆኑ ተነግሮታል። ከእንቅስቃሴ በፊት የክፍለ ጦሩ አዛዥ ብርጋዴር ጀነራል ተመስገን ገመቹ ምክትል አዛዡን በመጥራት ከተወያዩ በኋላ በምክትል አዛዡ በኮሎኔል ካሳዬ ታደሰ በኩል የቀረበው ሀሳብ ተቀባይነት አግኝቶ ተፈጻሚ ይሆናል። ለክፍለ ጦሩ የተሰጠው ካርታ ወቅታዊ ባይሆንም አሁን ካለንበት በፍጥነት ተጉዘን ከሁለት ቀን በኋላ ብንደርስ የያዝነው ኮዳ ውሃ እንደምንም አብጋግተን ውሃ አለበት ከተባለው ቦታ እንደርሳለን። ከስፍራው ስንደርስ ውሃ ከተገኘ ውሃችንን ሞልተን እረፍትም ወስደን ወደ ዋናው ግብ እንንቀሳቀሳለን ነው የኮሎኔሉ እቅድ። በዚህም መሰረት ክፍለ ጦሩ ቀን ከሌሊት አጭር እረፍት እየወሰደ ጉዞ በማድረግ ከግንቦት 9 ምሽት እስከ ግንቦት 12 1980 ዓ.ም ንጋት ድረስ ተጉዞ ውሃ አለበት የተባለበት ስፍራ ላይ ይደርሳል። ካርታ ዘርግተው ሲመለከቱ በ1971 ዓ.ም ይህ ቦታ ካርታ ሲነሳ ውሃንና በተወሰነ ደረጃ አረንጓዴ ተክል ይታይበት ነበር። ከ9 ዓመታት በኋላ ግን አይደለም ውሃ ለጥላ እንኳን የሚሆን አንድም የተክል አይነት አይታይበትም። ያለ በረሃ ነው ያጋጠማቸው። አየር ወለድ ወደ 60 ሰዓት በዛ የፀሐይ ግለት ተጉዞ እዚህ ደርሷል። የክፋቱ ክፋት ምንም አይነት ንፋስ ባለመኖሩ ቀኑ ብቻ ሳይሆን ሌሊቱም ይሞቅ ነበር። በ60 ሰዓቱ ጉዞ የያዘውን የኮዳ ውሃ በመጠቀሙ እንጥፍጣፊ እንኳ የለውም። እንዴትም አድርጎ ቆጥቦ ቢጠቀም ከዚህ በላይ አያስኬደውም። ራሱን የሚያሳርፍበት ለጥላ የሚሆን የተክል አይነት ቢያገኝ እንኳ በወደደ። ነገር ግን ቆንጥር ጭምር የሌለበት ቢኖርም እንደ ብርቅ ወይም እንደ ቅንጦት የሚታይበት ስፍራ ነው። አየር ወለድ ከ45 ዲግሪ ሴንቲግሬድ በላይ በሆነ በሚያቃጥል ሙቀት ከ60 ሰዓታት በላይ ተጉዞ ከበላይ በተሰጠው ወታደራዊ ካርታ ውሃ ይገኝበታል በተባለው ስፍራ ደርሷል። ነገር ግን በሚያሳዝን መልኩ ውሃ ሊያገኝ አልቻለም። ለጦሩ አሁን ከውሃ በስተቀር ስለሌላ ነገር ቢነገረው አይሰማም። ምክንያቱም ተጠምቷል። አዛዦች ምን ሊናገሩ እንደሚችሉ ከብዷቸዋል። እጅግ በጣም ፈታኝ ሁኔታ ነው የገጠማቸው። ወደ መጡበት መመለስ በፍጹም የማይታሰብ ነው። ነገር ግን የሆነውን ማሳወቅ የማይቀር ነው እና ለጦሩ እውነቱን ነግረው ሌላ የውሃ ቦታ ለማግኘት ጦሩን እያበረታቱ ወደፊት መጓዝ ጀመሩ። የ7ኛ አየር ወለድ ብርጌድ እና በሻምበል ለዓለም የተመራው የ54ኛ ሻለቃ ውሃ ቢያገኙም በውሃ አካባቢው ደፈጣ ያደረገው ሻዕቢያ ተኩስ በመክፈቱ ብርጌዱ ውሃ ለማግኘት ማድረግ የነበረበት የሻዕቢያን ኃይል መደምሰስ ወይም እንዲያፈገፍግ ማድረግ ነበር። በዚሁም መሰረት ብርጌዱ ተኩስ በከፈተበት የሻዕቢያ ተዋጊ ላይ ማጥቃት ሰንዝሮ ግማሽ ሰዓት በማይሞላ ጊዜ ውስጥ የበላይነት አግኝቶ የሻዕቢያ ኃይል ወደ ኋላ እንዲያፈገፍግ ሲያስገድደው የብርጌዱ አንድ ሻለቃ የሚገመት ጦር የሻዕቢያን እግር ተከትሎ የማሳደድ ውጊያ በማድረግ ከቀጠናው ርቆ በመሄዱ ለመመለስ አስቸጋሪ ስለሆነበት የሻዕቢያን ዱካ እየተከተለ እና በሬሳው ላይ እየተራመደ ጠላቱን ደምስሶ ከእነሱ መሃል የተመለሰ አልነበረም። ውሃ ካገኘው ከ7ኛ እና ከ54ኛ ሻለቃ ውጭ የቀረው ጦር በአንድ ኮዳ ውሃ ከግንቦት 9 እስከ ግንቦት 12 በመጓዙ ኃይለኛ ድካም ገጥሞታል። በፀሐይ ምት የሚሰዋ መታየትም ጀምሯል። አብላጫው ጦር ከዚህ በላይ አልቻለም። ድካም ስለበረታ በውሃ ጥም ተፈታ። እዝ ጠፋ። ራሱን በራሱ የሚያጠፋ ምዛና እዚህ በሁሉም አቅጣጫ መታየት ጀመረ። የሚዋደዱ ጓደኛሞች የሞት ጽዋቸውን በጋራ ለማድረግ ቦምባቸውን ቀለበት ነቅለው ተቃቅፈው የነቀሉት ቦምብ ላይ በመተኛት ራሳቸውን የሚያጠፉ ቁጥራቸው ቀላል አልነበረም። ለሻዕቢያ አመራሮችም መጥቶላችኋል የተባለ ይመስል ጦሩ በውሃ ጥም መፈታት ሲጀምር ነበር ያዘጋጁትን ኃይል ማጥቃት እንዲሰነዝር ትዕዛዝ በመስጠት ውጊያ የጀመሩት። የአየር ወለድ ጦር ማጥቃት ሲሰነዘርበት በውሃ ጥም ከመሞት ጠላቴን ገድዬ ልሙት በሚል እልህና ቁጣ ተዋግቶ የመጣውን የሻዕቢያን ኃይል ይደመስሳል። በወታደራዊ ሳይንስ የተቆጣን ጦር አትነካካ፣
የሚል አባባል አለ። ሻዕቢያ ያሰበው የአየር ወለድ ጦር በውሃ ጥም ስለተፈታና ኃይለኛ ድካም ውስጥ ስለገባ የመዋጋት አቅም ስለማይኖረው እንደመስሳለን የሚል ነበር። ነገር ግን የሆነው ከዚህ በተቃራኒ ነው። በውሃ ጥም እየተቃጠለ ያለው የአየር ወለድ ጦር ከሻዕቢያ ማጥቃት ሲከፈትበት በበላይ አለቆቹ የተደገሰለት ገብቶት በእልህ የመከላከል ውጊያ አድርጎ መልሶ ማጥቃት ለመሰንዘር ደቂቃዎች አልፈጅበትም። አሁን ውሃ ጥም ተረስቶ እልህ ስለሰፈነ የአየር ወለድን መልሶ ማጥቃት ሻዕቢያ መቋቋም አልቻለም። እናም ለማፈግፈግ ተገደደ። ግን አብላጫው ኃይሉ ሊደመሰስ ቻለ። ከዚህ በኋላ ነበር ብርጋዴር ጀነራል ተመስገን ገመቹ ለሁለተኛው አብዮታዊ ሰራዊት ዋና አዛዥ አንድ ወሳኝ ቴሌግራም ያስተላለፉት። ግንቦት 12 1980 ዓ.ም ቁጥር 93/1610 ከብርጋዴር ጀነራል ተመስገን ገመቹ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ ለሜጀር ጀነራል ደምሴ ቡልቶ የህወሓት ዋና አዛዥ። በማዕረግ የጀነራል ማዕረግ ደርሻለሁ። በእድሜም ቢሆን ገፍቻለሁ። ለእኔ ሳይሆን ለዚህ ታዳጊ ወጣት ጦር ስትል መርኪያ ሳይሆን ከንፈር ማርጠቢያ ውሃ ላክልኝ የሚል አጭርና የመጨረሻ ቴሌግራማቸውን እንዲተላለፍ ያደርጋሉ። ይህ አስደንጋጭና አሳዛኝ ቴሌግራም የደረሳቸው ምን ተሰምቷቸው ነበር? ብርጋዴር ጀነራል ተመስገን ገመቹ ይህን አጭር የቴሌግራም መልእክት እንደ ፋይል ቁጥር የተጠቀሙበት በምክትል መቶ አለቃ ማዕረግ ሲመረቁ የተሰጣቸው መ/1610 መለያ ቁጥራቸውን ነው። ብርጋዴር ጀነራል ተመስገን ገመቹ ያችን አጭር ቴሌግራም ካስተላለፉ በኋላ ዙሪያቸውን ያለውን በሩቅም በቅርበትም የሚያዩትን ሰብሳቢ ያጣ የሚመስል ጦር፣ በውጊያ የተሰዋውን በውሃ ጥም እያለቀ ያለውን የሚወዳቸውና የሚያከብራቸውን ጦር አተኩረው ከተመለከቱ በኋላ በውጊያውም ላይ ቆስለው ስለነበር ሽጉጣቸውን መዘው እንደ አፄ ቴዎድሮስ ራሳቸውን ይሰዋሉ። አንዳንድ መኮንኖችን በተመሳሳይ ራሳቸውን መሰዋት ቀጠሉ። ዘመቻ ማይሚዶ በዚህ መልክ 1517 የአየር ወለድ አባላት በውሃ ጥምና በውጊያ መስዋዕት ሆነው ያለምንም ውጤት ተጠናቆ ግንቦት 13 1980 ዓ.ም የመልስ ጉዞ ተጀመረ።